ጤና ይስጥልኝ ተመልካቾቻችን፣ ዜና በምልክት ቋንቋ ቀርባሉ። በአገር ውስጥ የጸጥታ እጦት ኢትዮጵያ ብሔራዊ ጥቅሟን እንዳታጣ መከላከያ ሰራዊት የሰራው ስራ አድናቆት የሚሰጠው መሆኑን በተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ ገለጸ። ኢትዮጵያ በቀጠናው ዘላቂ ሰላምና መረጋጋት እንዲረጋገጥ ከቀጠናው ሀገራት ጋር በትብብር እየሰራች መሆኑን ተገልጿል። ለተነሱ ጥያቄዎች ምላሽ የሰጡት የኢፌዴሪ ጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በተለይም በምስራቅ አፍሪካ ቀጠና የሚስተዋሉ አለመረጋጋቶችን በመፍታት ረገድ የመከላከያ ሰራዊት በርካታ ስራዎችን ሰርተዋል ብለዋል። ኢትዮጵያ የውስጥ ሰላሟን ለማስጠበቅ ባከናወናቸው የሰላም ማስከበር ስራ በርካታ ኃይሎች በሰላማዊ መንገድ ወደ ማህበረሰቡ መቀላቀላቸውን አንስተዋል። ሆኖም ግን አሁንም አንዳንድ አካላት የውጭ ኃይሎች ተልዕኮ ለማስፈጸም እንቅስቃሴ እንደሚያደርጉና የመከላከያ ሰራዊቱ ያንን ለመመከት እየሰራ እንደሚገኝ ጠቁመዋል። ሃይማኖት ተቋማት ግብረ ገብነትና ሕግ ማክበር በማህበረሰቡ ዘንድ በማስረጽ ግጭቶችን ለማስቆም ሚናቸው ሊወጡ እንደሚገባ የአማራ ክልል ርዕሰ መስተዳድር አረጋ ከበደ አሳሰቡ። ሶስተኛው ሀገር አቀፍ የሃይማኖት ተቋማት ጉባኤ ትላንት በባህር ዳር ከተማ መካሄድ ጀምሯል። በክልሉ ጥቅምን በኃይል አማራጭ ለማጠብ በሚቆጥሩ አካላት ማህበረሰቡ ዘንድ እየተፈጠረ ያለው ጫና ያብራሩት ርዕሰ መስተዳደሩ እነዚህን ግጭቶች በማስቆምና በክልሉ የታየው አንጻራዊ ሰላም በማጽናት ረገድ የሃይማኖት ተቋማትና መሪዎች ከፍተኛ አስተዋጽኦ ያበረክታሉ ነው ያሉት። በተጨማሪም መንግስትና ሕዝብ መካከል መልካም ግንኙነት እንዲፈጠርና የሀገር ልማት እንቅስቃሴ በተሻለ ደረጃ እንዲከናወን እንዲሰሩ ጠይቀዋል። በጉባኤው ንግግር ያደረጉት የኢትዮጵያ ሃይማኖት ተቋማት ጠቅላይ ጸሐፊ ቀሲስ ታጋይ ታደለ በበኩላቸው የሰላም ጉባኤው ከወራት በፊት በድሬዳዋ ከተማ፣ ሁለተኛው ደግሞ በጅማ ከተማ መካሄዱን አስተዋል። በባህር ዳር ከተማ እየተካሄደ የሚገኘው ሶስተኛው አገር አቀፍ ጉባኤ ደግሞ በተለይ የሁላችን እስትንፋስ የሆነው ሰላም ለማጽናት ትኩረቱን አድርጎ ይመከራል ብለዋል። በተለያዩ ዘርፎች የወጣቶች ተጠቃሚነትና ተሳታፊነት ለማረጋጋት ስራዎች እየተሰሩ ነው ሲሉ የአዲስ አበባ ከተማ ከንቲባ አዳነች አቤቤ ተናገሩ። ከንቲባ አዳነች አቤቤ ጨምሮ የከተማዋ ከፍተኛ የመንግስት የስራ ኃላፊዎች ከወጣቶች ጋር ውይይት አካሂደዋል። የከተማ ወጣቶች እየተመዘገቡ ላሉት እድገት የድርሻቸው ከፍተኛ መሆኑን ከንቲባ አዳነች አቤቤ በዚህ ወቅት ገልጸዋል። የከተማ አስተዳደር ወጣቶች በተለያዩ ዘርፎች ያላቸውን ተሳትፎና ተጠቃሚነት ለማረጋገጥ ስራዎች እየሰራ እንደሚገኝ ጠቅሰዋል። በስራ እድል፣ በፋይናንስ አቅርቦት፣ በመስሪያ ቦታ ሼድ ግንባታ፣ በቤት ልማትና በተለያዩ ዘርፎች ወጣቱ ተጠቃሚ ለማድረግ ሰፋፊ ስራዎች መሰራታቸውን ተናግረዋል። ወጣቱ የከተማ ተረካቢ ነው ያሉት ከንቲባ አስተዳደሩ የተሻለች አዲስ አበባ ለማስረከብ እየሰራ ነው ብለዋል። ወጣቶች የሚያነሱትን ችግር በመቅረት የከተማ ልማት ለማሳደግ በቅንጅትና ትብብር ይሰራል ሲሉ ከንቲባ አዳነች አቤቤ ተናግረዋል። የሰላም ሚኒስቴር ከ2013 ዓ.ም ጀምሮ በ13 ተከታታይ ዙሮች ከ95,000 በላይ ወጣቶች በአብሮነትና በጋራ የመኖር ክህሎት በማሰልጠን በተለያዩ የአገሪቱ ክፍሎች በበጎ ፈቃድ አገልግሎት ላይ እንዲሰማሩ አድርጓል። ከኢትዮጵያ ጋር በነበራቸው ቆይታ ይህን የገለጹት የሰላም ሚኒስቴር የሚኒስትሩ ጽሕፈት ቤት ኃላፊ አቶ አዱኛ በቀለ ናቸው። ከትምህርት ሚኒስቴር ጋር በመተባበር
ከሁለተኛ ዓመት እስከ አራተኛ ዓመት ያሉ የዩኒቨርሲቲ ተማሪዎች ባሉበት ተቋም በመሰልጠን ማህበረሰብን እንዲያገለግሉና በሄዱበት አካባቢ ያሉ ወጣቶችን በማሰልጠን የክረምት በጎ ፈቃድ አገልግሎት እንዲሰጡ ተደርጓል ብለዋል። ወጣቶች በክረምት በጎ ፈቃድ አገልግሎት የአረጋውያን ቤት ያድሳሉ፣ ደም ይለግሳሉ፣ የተለያዩ ማህበራዊ አገልግሎት በነፃ ይሰጣሉ ብለዋል። የባቡል ሄር የበጎ አድራጎት ማህበር መስራችና ዋና ስራ አስኪያጅ ወይዘሮ ሀና መሐመድ በበኩላቸው መልካምነት የአንድ አገር መገለጫ ሲሆን እሴት ነው፣ እኛ ኢትዮጵያውያን ደግሞ በዚህ አንታማም ብለዋል። በጎ ፈቃድ አገልግሎት ላይ ወጣቶች ሚና ጉልህ ነው ያሉት ወይዘሮ ሀናን በዚህ የመንፈስ እርካታ በሚያሳይ ስራ ላይ ሁሉም ሊሳተፍ ይገባል ሲሉ አመልክተዋል። በመጨረሻም የደቡብ ሱዳን መከላከያ ኃይል በሀገሪቱ ዩኒት ግዛት ህዝብ የጦር መሳሪያ የታጠቁ ኃይሎች ትጥቃቸውን እንዲያስረክቡ ጥሪ አቀረቡ። ጥሪ የቀረበው የሀገሪቱ ፕሬዚዳንት አስቸኳይ ጊዜ አዋጅ ማወጃቸውን ተከትሎ ሲሆን ህገወጥ የጦር መሳሪያውን ለመሰብሰብ የአንድ ሳምንት ጊዜ ገደብ መስጠቱን ሲጂቲኤን ዘግቧል። ዜናው አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ